ሰላም ሰላም ጓዶች እንዴት አላችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ። እንዴት ሰነበታችሁ? ያው አንዳንድ አሉባልታ ወሬ የሚናፈሱ ወሬዎች ስለደረሱኝ ነው። በእርግጥ እንዲህ አይነት ወሬ መወራትና መናፈስ ተጀመረ የጠላት አጀንዳ ውሎ አድሯል። ያው ዛሬ ምናልባት ትንሽ ስለጠፋሁ ያው ለማስታወስና አንዳንድ ነገሮችን ለማስረዳት ያክል ነው። ምን ያምር ወደ ጠላት ገብቷል። ድርጅቱም እያሳደደው ነው። ዘመነ ረሽኖታል። ዘመነ እንዲረሽነው ትእዛዝ አውርዷል ብላችሁ ላስተላለፋችሁ ባንዳዎች የፋኖን ሚሊተሪ ለብሳችሁ ኮርክ ጃማ ቤተ ንጉስ አካባቢ የምትንቀሳቀሱ ቁይ ዙሪያ የምትንቀሳቀሱ የጠላት አጀንዳ የጠላት ተልዕኮ ያላችሁ በፋኖ ስም የምትነግዱ ታጋይ የምታሳድዱ የታጋይን ስም ጨርሳችሁ የምታጠለሹ እላም ባልዋለችበት ኩመት ለቆማ የሚያስብል ወሬ ታጋዮቻችንና ጓዶቻችንንና ቤተሰቦቻችንን እንዲሁም ደጋፊዎቻችንን የምታሳቅቁ ግለሰቦች ወይም የግለሰብ ይጎ አራማጆች ገንዘብ እየተከፈላችሁ በትግላችን ስም የሚሰበሰበውን ገንዘብ ሰበብ እየፈጠራችሁ ትጥቅ እያስወረዳችሁ እየሸጣችሁ ለግል ራሳችሁ ለግለሰባችሁ ቲፉዞ ገንዘብ እየከፈላችሁ ንጹህ ታጋይን ስም የምታጠለሹ እናንተ ደደቦች ደንቆሮች፣ እኔ ምን ያምረኝ አንተ ጅምሰጥ አምሰውን ጋላ ብቻዬንም ገጥምነኝ አንተ እኔ ብቻዬን ጅምሰጥ አውቄ በፈሳት አህያ ቆጠሩኝ አለ ይባላል። እኛ እኮ ሁሉን ነገር ስንገፋ ስንበደል አንድ ጥይት ወደ ጠላት አጭሆ የማያውቁ ጀግና የማረከውን መሳሪያ ለወነግ ሸኔ ብሬኑን ስናይፈሩ አሻግረው የሚሰጡ ሰዎች የተለያየ በደል ሲያደርሱብን በታጋዮችን በእኛ ላይ ሲያደርሱብን ዝም የምንለው ጊዜ ይፈታል ብለን እንጂ አንገታችንን ሳንደፋ ደረታችንን ነፍተን የምንንቀሳቀሰው ነገ ሌላ ቀን ነው ጊዜ ይፈታዋል ብለን ነው። ለራሳችንም አይደለም ይወጣል ለአማራ ህዝብ ስለወጣው ነው። እኔ ምን ያምር ለራሴ ሆኜ የማላቅ ዛሬም ነገም ያማራ ነኝ። የወጣውለትን ዓላማ ሳልፈጽም የወጣውለትን የተሰጠኝን ተልኮ ግዳጅን ሳልጨርስ የአማራ እናት ማልቀሷን የአማራ እናት መገፋቷን የአማራ እናት እህቶቼ መደፈራቸው ሳያቆም ለየትኛው ሌባ ነው አንተን እጅ የምሰጥ? አንተ ቀዳዳ ለየትኛው አካል ነው እጅ የምሰጥ? እጅ የምንሰጥበት እንትን አለ እንዴ? አሁን አንተ ሌባ የፈለገህን ሴራ ልታሰር ትችላለህ። የፈለገህን ተልኮ የጠላት ተልኮ ልታራምድ ትችላለህ። እኔ ምን ያምርን ግን መሆን አትችልም። ይኸው የያዝኩት መጽሐፍ ቅዱስ ይፍረድብኝ። አንድ ቀልሃ ያልሸጥኩ ሰው ነኝ ወንድም አለ። አንድ ቀልሃ ራሴን ተመበደል ውጭ ራሴን ተማሰቃየት ለዚህ ትግል ለአማራ ነኝ ብዬ ተማመን እኔ ለራሴ ያልተፈጠርኩም ለአማራ ህዝብ ነኝ የተፈጠርኩ ብዬ ራሴን አሳምኜ ተመንቀሳቀስ ውጭ ሌላ ዓላማ ስለሌለኝ ነው። ይሄ ነው ዓላማዬ። ነገም ዛሬም ከንጹህ ታጋዮቻችን ጋራ ከጀግኖች ጋራ መሪዎቻችን የሰጡንን ተልኮ ይዘን አማራ ነጻ ተማውጣት ሌላ ምንም ተልኮ የለኝም። ምን ያምር እኔ በላይ ዘለቀ ልጅ ነኝ። አንተ እጅ የምሰጥ ለጠላት አማራን ሊደፍር አማራን ሊገል ለመጣው እኔ እኮ ርቦኝ አይደለም አንተ የወጣው ልንገርህ፣ ርቦኝ አይደለም የወጣው ጥንቅቅ ያልኩ የባላባት ልጅ ነኝ። ርቦኝ ምበለው ምጠጣው አጥቻ አይደለም የወጣው ነጻነት ለተገፋው አማራ ነጻነቱን ላጣው አማራ ነው የወጣው። ኮርክ የጁቤ ደብረ ማርቆስ የቦቅላ ቁይ ደጀን በምስራቅ ጎጃም ላይ ለሚንቀሳቀስ ወይም ተጠርንፎ ለተቀመጠው ጠላት አጀንዳ ተቀብለህ ተልኮ ተቀብለህ ፍጹም የፋኖን አንድነት የማትወድ
የጠላትን ተልኮ የምትፈጽም ነገር ግን ፋኖ መሳይ አንተ ደንቆሮ የተለያየ አንተን ራስህ እንደበላይ ዘለቀ ለመቆጠር ምንም አንድ ጥይት ታግል ግባና ግጠም ሂድ ማርከህ ታጠቅ። የማረክነውን መሳሪያ እንኳን አንተ አንድ እኛ ማረክነው መሳሪያ እንኳን ለድርጅት ነው ያስገባል። ህዝባችን ለሞተበት ህዝባችን ጓዶቻችን ለተሰውለት ለዓላማ ለድርጅት ነው ያስገባል። ያለበትን አሳዩኝ እያልክ የምትንከራተት ፊትክን በፎጣ ሸፈነህ ጃማ አካባቢ የገዛ ጓድን የምትገድል ነገር ግን አፈሙዝ ወደ ጠላት አዙረህ ማታቅ እረፍ ብታርፍ ጥሩ ነው። ብታርፍ ጥሩ ነው። አማራን ለአማራ ነው የወጣን። አማራን ነፃ እናውጣበት፣ እንታገልበት። መዝረፍ መስረቅ ትችላለህ፣ አይመለከተኝም። የራስ ታሪክ ነው እሱ። ይሄን ስም ማጥፋት ሴራ ግን አቁም። ይቆረቁርሃል። ኋላ አንድ ቀን ህሊናን ይጠጥታል። አንድ ቀን ለምን ብሎ የሚል አእምሮ ውስጥ ሊፈጠር ይችላል። እርግጠኛው ነኝ የምነግርህ ይዛን ሰዓት ወይኔ ባላደርግ ነው ትላለህ። እኔ ምንም አላደርግህም። ፈጣሪ የስራህን ይስጥህ። ምንም አላደርግህም። በተጨማሪ ህዝባችንና ደጋፊዎቻችንና የትግል አጋሮቻችን እንደዚህ አሉባልታ ወሬ በሰማችሁ ቁጥር እኔንም ሊሆን ይችላል ሌላ ሰውም ሊሆን ይችላል ሳትሸማቀቁና ሳትደናገጡ ነገሮችን በደንብ አድርግ በበሰለ መንገድ ማያትና ነገሮችን ማጣራት ይሻላል። ታጋይ ማን ነው በሚለውም እናንተ ታውቃላችሁ። ህዝባችን እውነቱን ያውቃል። እኛ ሰፈር፣ ጎጥ፣ ቀበሌ፣ ወረዳ፣ ዞን የማይገድበን የትኛውም አማራ ነው ብለን የምናስብ እንኳን እንደና አርበኛ ምሬ ወዳጁ ያክል መሪ እያለን እንኳን እንደ አርበኛ ዘመነ ካሴ ያለ መሪ እያለን ሌሎችም በተመሳሳይ በተዋረድ ጀግና አመራሮች እያሉን አመራር እንኳን ባይኖረን ለዚህ ለካዲና ለባንዳ ማተብ በጣሹ ለአብይ አህመድ ሰራዊት አፈሙዜን ጥይቴን እንጂ የምሰጥ አይደለም። ልንገርህ አስጠንቅቄ የምነግርህ ነው። አምሳውን ጋላ ብቻ ነው ገጥም እኮ ነኝ። አንተ ታውቀኛለህ እኮ ጥይት ስንጨርስ በአፈሙዝ ተዋግተን ነጣ ባወጣ ነው ከተማ ላይ ቁጭ ብለህ እየተዝናና ቢራህን እየዘረፍ ፊትህን በፎጣ ሸፍነህ ምን ያምር እጅ ሰጠ እያልክ ታወደውዳለህ። አንተ ወደዋዳ እረፍ። ጽዋው ገና ሆኖ ነው ጽዋው ገና ሆኖ እንጂ ጽዋው የሞላለት አንተም የጎልያድን ዕጣ ፈንታ ያገኛል። ፖለቲካ በንጹሃን ላይ ስለሰራ በታጋይ ላይ ፖለቲካ ሰራ ስላሳደድ አይደለም። እግዚአብሔር እውነቱን ያውቃል። እርግጠኛ ሆኜ የምነግርህ ዳዊት ምስክር ይሁን። ከዛ በተረፈ ጓዶቻችን በጣም ነው የምንወዳችሁ፣ በጣም እናከብራችኋለን። በየትኛውም ቦታ ላይ ጠላትን አሳዶ የመያዝና የመምታት ስራችሁን አጠናክራችሁ ቀጥሉ። እንዲህ አይነት አሉባልታ የሚያወሩትን ወሬዎች ሰዎችን መለየትና እንዳትደናገጡ። በጣም ነው የምወዳችሁ፣ አከብራችኋለሁ። የአማራ ፋኖ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መሪዎቻችን እላይም እታይም ያላችሁ መሪዎቻችን ሰላማችሁ ይብዛ። አንድነታችን በስሮ ነገም ተነገ ወዲያም አማራን ነፃ እንድናወጣ ምኞቴ ነው፣ አላማዬ ነው። እግዚአብሔር ከኛ ጋር ይሁን። የድንግል ማርያም ልጅ ከፊትም ከኋላም ከናንተ ጋራ ተታጋዮቻችሁ ጋራ ይሁን። እንዲህ አይነት ወሬ የሚያናፍሱን ደግሞ እግዚአብሔር አደብ ያስይዝልን። አመሰግናለሁ። ጨርሻለሁ ወንድሞች።